አይጠይቅ ጠይቃለህ፣ ችግር የለም ጠይቅ እና ጠይቅ። ዞሮ ዞሮ እኛ ጋርም አሁን የኢትዮጵያ ወንጌል አማኞች ቤተክርስቲያን ካውንስል የሚባል ተመስርቶ በጣም ትልልቅ አባቶች ያሉበት በሴኩላሩም በስፒሪቹዋሉም በትምህርትም በልምድም በአገልግሎትም በጣም ለረጅም ጊዜ ያገለገሉ ትልልቅ አባቶች ያሉበት የተዋቀረ ልክ እንደናንተ እንደ ሲኖዶሱ ህብረት ይባላል። በጣም ትላልቅ ሰዎች ያሉበት ጨዋዎች፣ ስርዓት ያላቸው ህይወታቸውም አገልግሎታቸውም ታይቶ ተፈትሾ በሰውም በእግዚአብሔርም ፊት ከብረው የተገኙ ሚዛናቸው ከፍ ብሎ የተገኙ አባቶች አሉ እና ያ የሚመሩት ነው። ስለዚህ በዚህ መካከል ግን አጭበርባሪውም ሌባውም በስመ ፓስተርነት በስመ ነብይነት ሐዋርያነት ገብቶ ተቀላቅሎ እንደፈለገ ሲያደርገው የነበረ ምክንያት ውስጥ ደግሞ ለምረው ብትል ኤኒቲንግ ኤንታይም ሄዶ ፍቃድ ወስዶ አዳራሽ ተከራይቶ በየመንደሩ ሲያደርግ ነበር። አሁን ግን እንደሱ የሚቻልበት አይደለም። ገና ወንጌል አማኞች ካውንስሉ ልክ እንደ ሲኖዶስ የተቋቋመው ምናልባት 4 ዓመት ገና የ4 ዓመት ልጅ ነው። ነገ ከነገ ወዲያ አሁን እንደምታየው አንዳንዶችን በመምከር አንዳንዶችን በመገሰጽ አንዳንዶችን ቅጣት ሁሉ እስከ መስጠት አንዳንዶቹን ብዙ ነገሮች እያደረጉ ያሉበት በጣም በጣም ትልቅ ተቋም እየተፈጠረ ነው ያለው በኢትዮጵያ ውስጥና ከዛ አንጻር ነው መረዳት ያለብህ። እኔ ካጠፋው እኔ ነው ልትወቅስ የሚገባው። እኔ ማንም አጠፋ ኢትዮጵያ አይደለም ኢትዮጵያ እኔ ማንም አጠፋ አላልኩኝ። ቆይ አይደለም እኮ ለዛ ነው እንትኑ ነው ሞታ ያለብን እኔ አሁን ማንም አጠፋ አላልኩኝ። እኔ ተወከላለ አላልኩም። 120 ቢሊዮን አለ ብለህ እኮ እንደ እኔ አሁን እኔ አላልኩኝም እንዴ። አሁን እኔ ራስህ እኮ ነው ያልከው። አንዳንድ እናንተ ጋር እኔ ያልኩት አንዳንድ እናንተ ጋር ያሉ ሰዎች ቁጥር አይፈሩም ያልኩት። አዎ እኛ ጋር አይደለም። ለምሳሌ ስንት ደርስ ፓስተር ቆያ ተስፋ ቁረጥ። ወደ ኋላ ራቅ በል እናውራኝ እስቲ። በጣም ተጠጋህ ወደዚህ ትንሽ ወደ ኋላ ራቅ በል እስቲ ፓስተር። ትንሽ ወደ ኋላ ራቅ። ሩቅ ነኝ እኮ ያለሁት። ሩቅ አይደለም፣ በጣም ተጠግተሃል። በጣም ቀርበህ ነው የምታወራው ፓስተር። እኔ እያልኩ ያለሁት ምንድን ነው መሰለህ? አዎ እንደሱ ጎሽ፣ ቃል ቤት ያሰማልን። በሳይድም አትመልከተኝ። እኔ እያልኩ ያለሁት ብዙ ጊዜ ፕሮቴስታንት የሆኑ ሰዎች አብዛኞቹ፣ ሁሉም ሳይሆን አብዛኞቹ ቁጥር ላይ ማተር ያደርጋሉ። 30 ሚሊዮን ገባን አሁን መስከረም ወር ላይ ማለት ነው። ከዛ አሁን ደግሞ የሚሊዮን ትርጉሙን ሳያውቁት ፓስተር እርሶ ደግሞ ምን አሉ? 42 ሚሊዮን ገባን። ኦርቶዶክሳውያን ለኦርቶዶክስ ለሆኑ ሰዎች እንዲህ ባትሏቸው ለምን መሰለ ፓስተር? ኦርቶዶክሳውያን የቁጥር ችግር የለባቸውም የጥራት እንጂ ባይዘወይ ምንም አይነት ችግር የለብንም እኛ የቁጥር ችግር የለብንም። እነ ፓስተር ቆይ ልጨርስ። እነ ፓስተር ሶፊ 30 ሚሊዮን ገቡ 40 ሚሊዮን ገቡ ይደዝም ማተር ኖ ብቻውን ሆኖ ነው እግዚአብሔርን ያመለከው። እኛ የቁጥር ችግር የለብንም። ቴንክስ ቱ ጋድ። ኧረ በኢየሱስ ምን አይነት አገላለጽ ነው አንተ! እና ኖ ብቻውን ሆኖ ነው እግዚአብሔርን ያመለከው። እኛ የቁጥር ችግር የለብንም። እኔ አሁን ያልኩት ግን አንዳንዶቹ ምንድነው ቁጥር አይፈሩ። አሁን ያንን ሰውዬ ሜንሽን ያደረጉት ለምንድን ነው? ሄዶ ለቸርች መስሪያ ኢማጂን ለቸርች መስሪያ 120 ቢሊዮን ነው የጠየቀው። ይሄ እኮ ነውር ነው እንዴ! የእግዚአብሔር ራሱ መልሱ ፈጥኖ አልሰጥም ብሎ አልተባለ እኮ። ኧረ ጌታ ኢየሱስ። ኤኒያው ፓስተር ችግር የለም ቁጥሩ ይደዝማታር አያሳስብም። እኛ 42 ሚሊዮን ገባ ምናምን ላይቭ ላይ ግን 100 ሺህ ሰው ይገኛል እኛ ጋር አለቀ። ጁን 14 ላይቭ ላይ 100 ሺህ ሰው ይገኛል። እኔ ቤት ስንት ሰው እንደሚገኝ ዝም ብለህ ወቅ ምናልባት ምን ያደረገው 3 ሺህ ሰው ምናልባት ልንገርህ የጌሙ ቀን አበባ ጊንጥ ቋንጣ ምናምን አይቆጠርም። በአንበሳ ብቻ ነው የምንወዳደረው። የሚባል ነገር የለም። በነጥባችን የምንጫወተው በነጥባችን እግዚአብሔር እኔ ጋር አዳምጣ እኔ ጋር አበባ ምናምን ድኩላ የሚሰጥ የለም። አንበሳ አስቆጥራለሁ። እኛ ይመለከታል። እኛ አንንቅም የሚባል የለም። እኛ ደግሞ ኦርቶዶክስ የሆኑት ወንድሞቻችን የሚሰጡትን ፍቅር እኛ አንንቅም። በምንም አይነት መልኩ የሚወጡትን ሁሉ እናስቀድዳለን። በነጥባችን አይቆጠርም ነው ያልኩህ። አይቆጠርም። ነጥባችንም ይቆጠራል። አንበሳ ነው የምንቆጥረው።
በቃ በዚህ ዲላ የምትታዘቡ ሰዎች ያላችሁ በዚህ ፍርሃት ከአሁኑ አንቀጠቀጠ እንደዚህ ያርበደበደ አይደለ? በቃ የምንቆጥረው አንበሳ ብቻ ነው። አንበሳ ነው የምንቆጥረው። በቃ አንበሳ ነው የምንቆጥረው። ስንቆጥር አንበሳ እንቆጥራለን። አንበሳ አንተን ቤት ስቆጥር አልውልም፣ አልቀመጥም። ነጥባችንን ያስቀምጥልናል። ይኸው የኔ በዚህ በኩል ያስቀምጣል፣ በዛ በኩል አንተን ያስቀምጥልሃል፣ የኔም በዚህ በኩል ያስቀምጥልኛል። አለቀ። ነጥብህን ታያለህ። ነጥብን ያለው ቤት ኦፍ ስሪ ነው። ብዙ መፍራት አይጠበቅብህም። ነጥባችን አይተን ድል ነስተን እኛ ኦርቶዶክሳውያን በቁጥርም በጥራትም በሁሉም ነገር አሸንፈን እንወጣለን። ፓስተር የመጽናናት ጊዜ ይሁንልን። ከሰኔ 7 በኋላ አይደለም። እኛ እኮ ፓስተር ውሃ እየጠጣ እራስህ ጠጣ። እኔ እያልኩ ያለው የምንቆጥረው አንበሳ ነው። እኔ ጋር 10 አንበሳ ከወረደ አንተ ጋር አዳምጥ። እኔ ጋር 10 አንበሳ ከወረደ ኖ አንተ ሰብስበህ መተህ ይኸውልህ። እኔ ገባኛ። ለምን ከጓደኞች ቆይ ምን ይላል? ምን ይላል? አሃዱ ባንክ። አመሰግናለሁ። መቀጠል ይችላል። አስብም ፓስተር ቴንክ ዩ። ምንድነው ኢንተራፕት የምታደርገኝ? እኔ እያልኩ ያለሁት እኔ ጋር 10 አንበሳ ከወረደ አንተ ጋር 9 ከሆነ እኔ ነኝ ያሸነፍኩት። አንተ ግን በምን ፈልገሃል መሰለህ? አንተ ማድረግ የፈለግከው ልንገርህ። አንተ ማድረግ የፈለግከው በምን መሰለህ? በአበባ ታብታብ በማስደረግ ምናምን ነጥብህን ከፍ ማድረግ እንደምትችል ስለምታውቅ ያችን አድቫንቴጅ እኔ ላይ መጠቀም አትችልም ፓስተር። አችልም። በመጀመሪያ ደረጃ የፉከራና የሽለላ መንፈስ የተወጋ ይሁን። አሜን በለኛ። አንድ ጊዜ ፓስተር አሜን በል። ምንድነው አንድ አይነን ሽለላ ማለለም ፉከራ ማለለም ይሄ እኔን ደግሞ አዳምጠኝ። በተለይ ብዙ መፍራት አይጠበቅብህም። የምንጫወተው ቤስት ኦፍ ስሪ ነው። ቀኑ ገና ነው። ጁን 14 ስለሆነ ወይም ደግሞ ሰኔ 7 ስለሆነ ገና እስከዛ ድረስ በደንብ መዘጋጀት ትችላለህ። ነጥብህ ማለት ለምሳሌ እኔ 7 አንበሳ አገኘ ሆን ብለህ አንተ አንበሳ ስለሆነ ቆጥራለሁ ያልከው አንተ 9 አንበሳ ካገኘ ወረዲ ነጥብህ ከፍ ብሏል። በቃ እንገናኝ። ስለዚህ አይደለም አይልም። ምክንያቱም አንተ በጌታ በኢየሱስ ስም የተወጋ ይሁን መንፈስ ነጥብ አለቅ። ነጥባችን ይዳኘናል። ቤት ኦፍ ስሪ ነው። ማን ድል ነሶ ወጣ፣ ከዛ በኋላ የምናየው ነገር ይሆናል ፓስተር። እና እግዚአብሔር ከአንተ ጋር ይሁን። እኔ እንጂ አይዶን ነው እኔ ከየትኛው ዲኖሚኔሽን ጋር ህብረት እንደምታደርግ አይዶን ነው። ከመካነ ኢየሱስ ጋር ይሁን ከሙሉ ወንጌል ጋር ምን አገባ? ይሄን ፖለቲካ አገባም። ሁሉም አንዳንድ ነው። ምን አልኩኝ? እኔ አንዳንድ ነው ተናገርኩ። በቃ እኔ ከወንጌል አማኞች ጋር ነው። ዲኖሚኔሽን ምናምን አትበል። ከወንጌል አማኞች ጋር ነው። ወንጌል አማኞች የሚባሉት እኮ በቃ ወንጌል አማኞች ናቸው። ከእነሱ ጋር ነው አንተ ህብረት የምታደርገው። ከወንጌል አማኞች ጋር ከወንጌል አማኞች ጋር ከወንጌል አማኞች ጋር ከወንጌል አማኞች ጋር ከመካነ ኢየሱስ ጋር ህብረት ታደርጋለህ ፓስተር። ከወንጌል አማኞች ከመካነ ኢየሱስ ጋር ህብረት ታደርጋለህ። ከወንጌል አማኞች ጋር ነኝ ህብረት። የልዩነት መንፈስ የተመታ ይሁን። እኔ ቀስ ብዬ ከወንጌል አማኞች ጋር ነው ህብረት የማደርገው። ከወንጌል አማኞች ጋር በቃ ተስፋ ቁረጥ። ፓስተር እግዚአብሔር ከአንተ ጋር ይሁን። በደንብ አሪፍ ዝግጅት እንደምታደርግ ተስፋ አደርጋለሁ። አይዶን ነው እኔ አሁን ልዩነት እንዳይፈጠር ብዬ ነው። አሁን አንድነት እንዲኖር ብዬ ነው እንደዚህ ያልኩት። የወንጌላውያን ቤተክርስቲያናት ህብረት 64 ያክል ቤተ እምነቶች አሉ። አያገባም መሰረተ ክርስቶስ ሌላ እኮ ነው። መሰረተ ክርስቶስ ቃለ ህይወት አያገባም። በቃ ምንም ነገር አያገባም። በቃ እንደዚህ ነን። አንድ ላይ ነው። ውጣልኝ እንደው ደግሞ ጫይ ነው።
ጌታዬ ወይ ፓስተር አንድንን አለ እግዚአብሔርን አመመኝ። ጌታ ኢየሱስ አንዴ ነው። እሺ ሰማሉ አይደለ? ምን አገባህ እንደናለ። ኤኒዌይስ እሺ ችግር የለም። እንግዲህ ሁላችሁም ኦርቶዶክሳውያን ትልቅ ህብረት ያስፈልጋል። ጥሪ ላቅርብ። በዚህ አጋጣሚ የምንጋጠመው ከ3000 ቤተ እምነቶች ጋር ነው። አጭርና ግልጽ ሁላችንም አንድ ነን ብሏል። የምንጋጠመው አንድ ለ3000 ነው የምንጫወተው። ከሁሉም ዲኖሚኔሽን ይመጣሉ ብሏል። ከሙሉ ወንጌልም፣ ከመሰረተ ክርስቶስ፣ ከቃለ ሕይወት፣ ከመካነ ኢየሱስ፣ ከሁሉም እኛ አንድ ሆነን 3000 እንጋጠማለን። ቢያንስ ለምሳሌ ሌሎቹ ይቅሩና 3000 ተዋቸው 64 ቤተ እምነት በኢትዮጵያ ወንጌላውያን ቤተክርስቲያናት ህብረት ውስጥ የሚካተቱት ለምሳሌ 64 ቤተ እምነቶች ናቸው። በቃ አንድ ለ64 እንጋጠማለን። አለቅ ሲበዛ ለ3000 ካነሰ ለ64 ማለት ነው ቤተ እምነት እንጫወታለን። ችግር የለውም እንዳያሳስባችሁ። ጁን 14 ሰኔ 7 ጌም ይኖረናል። አንዳንድ በፍቅር የምወዳችሁ ኦርቶዶክስ የሆናችሁ ወንድሞች እንዴት ጌም ነፈለገ ይጫወታሉ ምናምን የሚሉ ነገሮችን ስትናገሩ ተመልክቻለሁ። እንደውም አንዳንዶች ሁሉ እንቃወማለን የሚሉ መልእክቶችን ሲያስተላልፉ አይቻለሁ። ተወዳጆች ፈለጋት